መንግስትን ደግሞ አቅጣጫ የምትሰጠው አንተ ነህ አይደል እንዴ የተሻሉ በስፖርቱ ላይ ዕውቀት አለ ልምድ አለ ስለዚህ ስፖርቱ ላይ እንዴት ሜዳዎች በየጊዜው ሊሰሩ ሊስተካከሉ እንደሚችሉ አቅምም ጉልበትም ፈጥረ ሄደ ማድረግ ትችላለህ ሁሉ ጊዜ ወደ መንግስት መወርወር መንግስትን ተጠያቂ ማድረግ አሁን የሲዳማ ቡናና የወላይታ ዲቻ ጨዋታ ራሱ ተመልከት አሁን መንግስት ከመንግስት በመጣልን ትዛዝ ብለ ይያልክ ነው መንግስት ነው ይያልክ ነው በሌላ አነጋገር ግን ስተት ነው በቃ መንግስት የሚያስቀምጣቸው አዎ ከተማው እንዲረበሽ አይፈልግም በአገሪቱ ላይ ጸጥታ ሰላም እንዲኖር ይፈልጋል መንግስት ብቻ ሳይሆን ያንዳንዱ ህብረተሰብም ሰላምና ጸጥታውን ይፈልጋል እውነት ነው ምንም የሚያስከድ ነገር የለውም ነገር ግን እግር ኳስ ውስጥ ግን ያሉ ልምዶች ግን ከመንፈልገው ጸጥታና ሰላም ጋር መሄዱ ናቸው ወይ ብለካልክ ግን አይደለም በቃ ስፖርት ውስጥ በየጊዜው በየጨዋታው መረበሾች ንብረት ሞደሞች ምናምን አሉ ይሄንን ለማስቀረት የኢትዮጵያ እግር ኳስ ፌዴሬሽን ምን ያህል ርቀት ሄዷል አምና ኢትዮጵያ ቡናና ወላይታ ዲቻ ሲጫወቱ የተፈጠረ ረብሻ አለ ጸብ አለ አይደል ቅሬታ አለ ተቃውሞ አለ ስፖርት ውስጥ አይደል ከዳኝነት ጋር ተያይዞ ከንብረት ጋር ተያይዞ ምናምን እነዛ ችግሮች ተፈጸሙ ተባለ ከዛ ወንበር አሰራ ይሄን ያህል ብርቀጥቻለሁ አለ በቃ ሊካምፓኒው ውድድር ሲያደርግ ይሄን ነው የሚያደርገው ስፖርታዊ ጨዋነትን በዚህ ብቻ ገንዘብ በመቅጣት ቢሆን ይሄው ስንት አመት ፌዴሬሽኑም ሲቀጣኔ ይኖረው ሊካምፓኒውም ሲቀጣኔ ይኖረው ግን ሰላምን አምጥተናል ወይ ፍቅርን አምጥተናል ወይ ከየትኛውም ዘርፍ እኮ በጣም ከፍተኛ ጥንቃቄ የሚጠይቀው ስፖርት ነው ስፖርት ቤር ፖለቲካ ሃይማኖት ምን የማይገባበት ሁሉም ህብረተሰብ የሚሳተፍበት ስለዚህ ይሄ ሁሉንም ህብረተሰብ የተለያየ ባህሪ የተለያየ አመለካከት ያለውን አካል በአንድ ወጥ መንገድ ለማስኬድ ከፍተኛ ስራ መስራት ከፍተኛ ጥንቃቄ ማድረግ ያስፈልጋል ነገር ግን አምና ወላይታ ዲቻና ኢትዮጵያ ቡና ሲጫወቱ ከተፈጠረው ነገር ተነስቶ የኢትዮጵያ እግር ኳስ ፌዴሬሽን ይሄ ነገር ዳግም እንዳይፈጠር ምን የሰራቸው ስራዎች አሉ ደጋፊውን ጠርቶ አስተምሯል ወይ ክለቦቹ እንዲያስተምሩ አዟል ስፖርታዊ ጨዋነትን በተመለከተ የሰበከው ያስተማረው በራሱ መንገድ አለ የግንዛቤ መድረኮች ተፈጥረዋል ምንም ያልተሰራ ስራ ሳይኖር አሁን መታመጥ ጠብቀ ውድድር እንዳደርግ ፍቀድልኝ ብለስትል እንዴት ነው መጀመሪያ ምን ፈቀደ የተባለው አካልም እንዴት እንደፈቀደም ራሱ አይገባኝም መጀመሪያውንም መፈቀድ የለበትም በእኔ አመለካከት ምክንያቱም ምንም ስራ አልሰራም ስለዚህ አሁንም ልትረብሽ ነው መታመጣው ለምን ወደ መንግስት እንወስደዋለን እኛ የሰራናቸው ስራዎች ምንድናቸው ስፖርቱ ሰላማዊ እንዲሆን እንዴ ምንም አንከድም እኮ ተለቀድም ነገር ያለው መግቢያ ላይ አይደለ ትላልቅ ሰዎች ሴቶች ስቴዲየም መግባት እኮ አይችሉም አሁን ላይ ለምን እነሱ እንዲገቡ እነሱ እንዲመጡ ምን የሰራናቸው ነገሮች አሉ አሁን ዘመኑ ደግሞ ብዙ የሚያግዘን ቴክኖሎጂው መጥቷል ብዙ ነገሮች መጥተዋል በዛ ስርዓት ውስጥ እንድንሆን ክለቦች እንደ ክለብ ምንድነው የሰሩት ፌዴሬሽኑ እንደ ፌዴሬሽን አወዳዳሪው አካል እንዳወዳዳሪ አካል ምንድነው የሰራው ሰው ምትቀጣው እኮ ልታስተምር አይደለም ስለዚህ ከክለቦቹ ያን ሁሉ ሚሊዮን ብር በየአመቱ ሲሰበስብ ያ የሰበሰበው ብር እኮ መልሶ መዋል አለበት ለነሱ አበል ሳይሆን ያለ ተፈጠረው ችግር መፍቻ ነው ማድረግ ያለበት የትኛው ብር ነው እስቲ ለማስተማሪያ ይወጣው ሊካምፓኒው እኮ በኋላ ላይ እንደው በፊት ዳኛ ሌባ ካልክ የማደጋ የቡና ነው ይቀጣ እየተባለ ይቀጣ ነበር ተጫዋች ተሳደበ ተብሎ ይቀጣ ነበር በኋላ በየጨዋታው ቅጣት ሆነ በኋላ ይሄ ነገር አዋጣ ማለትና አቆመ ራሱ ግን አቆምክሽ ቅጣቱን አቆምክ ስድቡ ግን ቆሟል ስድቡ ቆሟል አይደለም ቀጣውን ዳኛ ሌባ እንትና ሌባ እየተባለ ይሰደባል ምንድነው በዚህ ሁኔታ ላይ ነው ወይ መንግስት አሁን እዚህ እንዳይደረግ ብሎ ቢል ምንድነው ጥፋቱ ምንድነው ወንጀሉ እኛ እንደ ሚዲያው ስፖርታዊ ጨዋነትን ምን ሰብኳል ምን አስተምሯል ክለቦቹ እንደ ክለብ ምንድነው ይፈጠሩ ለውዝግብ ለእንድትርኩ መፈጠር ደግሞ እያንዳንዱ ክለብ ላይ ያለ አስተዳደራዊ ችግሮችስ የሉትም ስቴዲየም ውስጥ እኮ የዛው ሁሉ ጥርቅም ነው ቆመቶም ቢፈነደው አይደለም ለምሳሌ ቅዱስ ጊዮርጊስ ኢትዮጵያ ቡና ሂድ አይደለም አመራሮቹ ይሮዱልን
እያለ የደጋፊ እየጠየቀ ነው አይደለም 8 ዓመት ከዛ በላይ መርተዋል ግን አንወርድም እያሉ ነው አይደለም በየፌስቡክ ላይ ደጋፊው ተከፋፍሏል በራሱ ክለብ ላይ ተው በሌላ ጉዳይ ይሄ የውዝግብ ምንጭ ነው እኮ ያስተዳደራዊ ችግር በየጊዜው ከተጫዋች ግዢ ጋር ከምናምን ጋር ተያይዞ ሚነሱ ረብሻዎች ቅሬታዎች ተቃውሞች አሳማኝ ያሉኑ አሰራሮች የሉም ክለቦች ላይ ያገኙትን ገንዘብ ሁሉ ለጥፋት ስታውል ጥንቃቄ የህዝብ ገንዘብ ስታስተዳድር ህዝብን ስትመራ ከፍተኛ ጥንቃቄ እኮ ይፈልጋል እነዛ ነገሮች ናቸው እኮ አሁን አብጦ መጥቶ ስቴዲየም ላይ ሰላምህን የሚነሱት የሚረብሹት ሰሞኑን አንድ ክለብ ላይ ታዋቂ የሚባል የውጭ ተጫዋች እንግዲህ ካምፕ አለ ካምፑ የተሰራው ለእግር ኳስ ተጫዋቾች ብቻ ነው እንደውም የውስጥ መተዳደሪያ ደንባቸው ላይ የቡድን አባል ያልሆነ ሰው ወደ ካምፕ ማስገባት ክልክል ነው ይላል አንድ ስፖርተኛ ግን ሴት ይዞ ገባ ውስጥ አስገብቶ ማይሆን ነገር ተፈጸመ ክለቡ ካምፕ ላይ መጨረሻ ላይ ብላ ልጅቷ አምልጣ ወጣች ከዛ በኋላ የፈጸመው ነገር ሳያንስ ተጫዋቹ እንደገና ውጪ ገንዘብ ክፈል አትክፈል ክርክር ተነሳ ከልጅቷ ጋር በኋላ መጨረሻ ላይ አይ አልጨረስኩም ስለዚህ አልከፍልም አልከፍልም ብጥብጥ አሁን ይሄ ጉዳይ ተፈጥሮ ክለቡ ጋር ደርሷል አመራሮቹ ጋር ደርሷል ግን ምንድነው ያደረጉት አሁን በይፋ በደንብ ማልገልጸው እርምጃዎች በቀጣይ ጊዜያት መጠበቅ ስላለብኝ ነው እንጂ በይፋ በደንብ መናገር ይቻላል በጣም ትልቅ የሚያነጋግር ጉዳይ ነው ግን ይሄ ሲደረግ ከዛ በፊትም ይሄ ተጫዋች በተደጋጋሚ ጊዜ ከስፖርት አይ ጨዋነት ውጪ የሆኑ ድርጊቶችን ሲፈጽም እሽሩሩ ይያልክ ይሄድክ ይሄን ተጫዋች ምን ማለት ነው ያወጣው መመሪያም ተገዢ አይደለም አሁን ያ ያወጣው መመሪያ ተግባራዊ ማድረግ አልቻለም ስለዚህ እዚህ ጋር ይሄን ሲያጠፋ ዝም የተባለ ተጫዋች ነገ ሜዳ ገብቶ ቢረብሽ ቢያስረብሽ ምንድነው የማን ችግር ነው ይባላል ለክለቡ አይደል አሁን ተመልከት ዘንድሮ ላይ የተፈጠረው በሊግ ካምፓኒውና በክለቦቹ መካከል የተፈጠረውን የፋይናንስ ደንብ ህግ ሁሉም ቁጭ ብሎ ፈርሞ ወጥቷል ከፈርመ ከወጣ በኋላ ተስማምተ ከወጣ በኋላ ያንን ህግ ተግባራዊ አለማድረግ ምንድነው የሚሆነው ራስ የፈረምከውን ህግ ተስማምተ ባንደ በታርን በእጅም አረጋግጠ ወጥተ ያንን ተግባራዊ አለማድረግ ምንድነው አሁን በዚህ የተነሳ አመት ሙሉ ስንወዛገብ መዋል አለብን ስንት ምሰራውን ስራ በዚህ ጊዜን እንደምታጠፋ አስብ አሁን ሰሞኑን የተፈጠረው አዳማ ከተማ በፍጹም ወረደ የለብኝም ህግ አክብሬ በመስራቴ ነው ተጎዳውት ይላል መቀሌ 70 እንደርታየው አታጫውት የተባልኩትን ተጫዋች አላጫወትኩም ፊፋ ጋር ካሴድ ብላችሁኛል ካሴጃለሁ ለዚህ ልጅ ገንዘብ እየከፈልኩ ነው ግን አልተጠቀምኩበትም ስለዚህ በዚህ ተጎድቻለሁ ሞጣት የለብኝም ከሊጉ እያለ ጥያቄ እንዲያነሳ አደረከው ወላይታ ዲቻን ውሰድ የጥሎ ማለፉን ዋንጫ የነጠቀኝ ህግ ያላከበረ ክለብ ነው ስለዚህ ዋንጫው ሊሰጠኝ ይገባል በሊጉ ውድድር ላይ እነዚህ ህግ ያላከበሩ 3 ክለቦች ያገኙት ነጥብ በሙሉ ተሰርዞ ደረጃዬ መሻሻል አለበት እያለ እየጠየቀ ነው አሁን እየጠየቁ ያሉት ክለቦች እነማን ናቸው ወላይታ ዲቻ አዳማ መቀሌ እነዚህ ክለቦች ደግሞ ለምንድን ነው የሚጠይቁት ለፍትህ ነው እውነት ለፍትህ ነው ለጥቅም ነው አይደል ሁሌ የግል ጥቅማችንን ብቻ መሰረት ያደረግን ምን ጠይቅ ሆነ ይህ ስፖርት እንዴት ነው የሚያድገው
አዳማ 100% እየጠየቀ ያለው ለምን ወርዳለው ስለዚህ እሱን ጥቅም ስለሚያስጠብቅለት ነው መቀሌ በተመሳሳይ እንደዚህ ለምን ፍትህ ጉዳይ ከሆነ ይሄ ስፖርቱን የሚጎዳ ከሆነ ኢትዮጵያ መድን ለምን አይጠይቅም ለምን ቅዱስ ጊዮርጊስ አይጠይቅም ለምን ኢትዮጵያ ቡና አይጠይቅም ይሄን ጉዳይ የፍትህ ጉዳይ አይደለም መቆም የለባቸውም እንደ ክለብ ስለዚህ ስንነካ ብቻ ነው የምንነሳው ማለት ነው ስለዚህ ይሄን ያነጋገረን ያለው ያወዛገበን ያለው የሀገር ጉዳይ ሳይሆን የግል ጉዳይ አንዳንድ አሰልጣኞችም ይሄንን ጉዳይ ማምለጫ አድርገውታል ወደነሱም ስንሄዳው በዘንድሮ ላይ ምናምን ይያሉ ያላልቻሉትን ነገር ምንም ነገር ይያሉ ነው ለዋንጫ ሲወዳደር የነበረው ክለብ ላለመውረድ እየተጫወተ ነገር ግን ይሄ ነው ወደዚህ ያመጣኝ ይያለ ነው አትሊስት ለዋንጫ የተዘጋጀ ቡድን ቢያንስ አማካይ ላይ እንኳን ሆኖ ይሄን አይጠይቅም አንዳንዴ ስትጠይቅ ፍትሃዊ መሆን ጥሩ ነው ሁለተኛ በጣም የሚገርም ነገር እዚህ ጋር መጨመር ያለበት መላኩ እነዚህ አሁን ጥያቄ የሚጠይቁ ክለቦች አንድ ከራሳቸው ኢንተረስት ብቻ እንጂ ከኢትዮጵያ እግር ኳስ ኢንተረስት አንፃር አይደለም ግን ደግሞ ህግ የጣሱት ክለቦች ስንት ናቸው 3 ህግ የጣሱት ክለቦች 3 ናቸው እነዚህ ናቸው አንደኛው በህግ እየጠየቀ ነው እነዚህ 3 ክለቦች ምንድነው ውጤታቸው መቻል ታች ነው ያለው ሲዳማ ታች ነው ያለው አማካይ ላይ ያሉ ክለቦች ናቸው እንግዲህ እነሱ ሻምፒዮን ቢሆኑ ወይንም ደግሞ ውጤታማ ሆኖ ቢሆን ኖሮ ያንን ጥያቄ ብታነሳ ምናልባትም ፌር ሊሆን ይችላል ነገር ግን እነዚህ ክለቦች ያንንም ገንዘብ አውጥተው ታላላቅ ተጫዋቾችንም ገዝተው ግን ውጤታቸው ታች ነው ያለው ከነሱ ጋር ታች ላለመውረድ ነው እየሲፎካከሩ ይቆዩት ልዩነት የለም ይሄ ምንድነው የራስን ድክመት በትክክል ለመሸፈን ያደረጉት ወይንም ያደረጉ ያለበት ወይም እየሄዱበት ያለው ርቀት መሆኑን መገንዘብ ያስፈልጋል ይሄ የውሳኔ የሚሰጠው አካል መቼም ዝም ብሎ ይሄንን ነገር ኮሰና እጅግ በጣም አንድ ነገር ያሳይ ሁሉም የሱን ኃላፊነት ዝም ብሎ እየሸሸ ራሱን ንጹህ አድርጎ የመኖሩ አንዱ ማሳያ ሊግ ካምፓኒው ፌዴሬሽኑ ለፊፋ ልከናል ደብዳቤ ፊፋ መልስ አምጥቷል እኛ ፊፋ ነው እንደሚያስተዳድረን ፊፋ ድረስ መሄድስ አለብን ይተበቅብናል አሁን በክለቦች ህብረት በክለቦቹና በሊግ ካምፓኒው የተፈጠረውን ጉዳይ የራሳችን እዚህ ጋር የወሰነው ነገር አለ አይደል ሲቀጥል ፌዴሬሽኑ ደንብ ላይ የተቀመጠ ነገር አለ አይደል ማንኛውም በስፖርት ውስጥ የሚፈጠሩ ችግሮች አለመግባባቶች መፈታት ያለባቸው በእግር ኳሳዊ ህግ ብቻ ነው አይደል በፌዴሬሽኑ ከዛ አለፍ ሲል በፊፋ በካፍ ይላል ይሄ ደንብ ተቀምጧል ይሄንን ደንብ በእንግሊዘኛ ፊፋ ሲጽፍልን ነው እንደምን ተገብረው ምን መሄድ ያስፈልጋል ፌዴሬሽኑ ከመጀመሪያው ደንባችን ነው ወደ ፍርድ ቤት መውሰዳችሁ ትክክል አይደለም ብሎ ማለት አይችልም ወይ አይችልም ፌዴሬሽኑ ለምን ፊፋ ድረስ መሄድ ያስፈልጋል ደንቡ ከሆነ ደንቡን ማስፈጸም ያለበት የኢትዮጵያ እግር ኳስ ፌዴሬሽን እንጂ ፊፋ መሆን የለበትም ማክሲመም ፌዴሬሽኑ ማለት አይችልም በክለቦቹና በሊግ ካምፓኒው መካከል የሁለቱ የበላይ ፌዴሬሽኑ ነው አይደል ለምንድነው ይው ደንቤ የሚለው ወደ ሶስተኛ አካል ወገን መሄድ የለባችሁም በራሴ ህግ ነው መተዳደር ያለባችሁ ስለዚህ ተግባራዊ አድርጉ ብሎ ማለት ሲገባ ወዴት ገፋው እሱ ኮሰነ እሱ ላይ አደጋ ይመጣብኛል ብሎ ስላለ የራሱን ስልጣን ስለፈለገ ወዴት ሄደ ወደ ፊፋ ሄደና ያችኑ አንቀጽ ያችኑ ደንብ በእንግሊዘኛ ጽፎ አመጣ ይሄ ሁሉ ምንድነው ኃላፊነትን መሸሽ የሱ ወንበር እንዳይነካ ብቻ ስለሚፈልግ አሁን ክለቦቹ ወደ ፍርድ ቤት የሚሄዱት ለምንድን ነው ብዙ ጊዜ ክለቦቹ ወደ ፍርድ ቤት ይሄዳሉ አይደል ለምን በተቋማቶቹ ላይ እምነት አጥተዋል ግን ደንቡን ያወጡት በቃ አብረው ናቸው ግን አሁንም ተቋማቶቹ ላይ ስትሄድ ሲወሰን የግል ስሜት ፍላጎቶች ይንጸባረቃል ገብቷል አይደለ ብዙ ጊዜ አሁን ለምሳሌ በደንብ ላስረዳ ፌዴሬሽን ውስጥ የዲሲፕሊን ኮሚቴ የሚባል አለ አሁን እዚህ ሊግ ካምፓኒ ውስጥ ደግሞ የፋይናንስና ምናምን አጣሪ ኮሚቴ ተብሎ ተቋቁሟል እነዚህ ኮሚቴዎች በራሳቸው ሙያተኞች ናቸው ብዙዎቹ በነገራችን ላይ ነገር ግን እነዚህ ሙያተኞች ግን በትክክል ህጉን ምኑን ጠቅሰው መወሰን ይችላሉ ወይ ብለስትል ግን አይወስኑ
ለይስሙላ ተቀምጧል። የሚወስነው ማን ነው? ፕሬዚዳንቱ ደስ ካለው ብቻ። አሁን በክለቦቹና በምናምን በተፈጠረው አለመግባባት ዙሪያ የዚህ ኮሚቴ አቋም ምን ነበረ ብለህ ስትል ተቃራኒ ነገር ነው የምትሰማው። ፍጹም በተጽዕኖ የሆነ ነገር ነው። ውድድርና ስነ ስርዓት ወይም ደግሞ ዲሲፕሊን ኮሚቴ ላይ ስትመጣ ስራ አስፈጻሚው ካልፈለገ አይወስኑ። መጨረሻ ላይ ፐርሰናል ነው የሚሆነው። ያ ሰውዬ ነው ያለው ሰውዬ እሱን አስወጣውና በከሌ ተካው ይባላል። ስለዚህ ያ ሰውዬ ደግሞ እዚህ ጋር መጥቷል፣ እዛች ጋር ለመቆየም ምን አገባኝ እነሱ ናቸው ኃላፊነቱ የሚወስዱት አይደል፣ ዝም ብዬ ልቀመጥ እየተባለ የሚወሰን ውሳኔ ነው ያለው ኢትዮጵያ ውስጥ። ፍትህን ስፖርቱን መሰረት ያደረገ የግል ስልጣን ጊዜ ማራዘሚያ ነው የሚያደርጉት። የኢትዮጵያ ፕሪሚየር ሊግ በየከተሞቹ ማይደረግበት አንዱ ምክንያት እኮ ባለስልጣኖቹ ተመችቷቸዋል። ተጫዋቾቹ አሰልጣኞቹ ይሄንን ነው የሚሉት። እኛ ሊመቸን ሲገባ ለኛ ምቾት ለኛ ፍላጎት መጨነቅ ሲገባቸው እነሱ የሚጨነቁት ለራሳቸው ስሜትና ፍላጎት ነው። በኢትዮጵያ ፕሪሚየር ሊግ አሁን ያለ የውድድር ፎርማት ተጠቃሚው አመራሩ እንጂ ስፖርተኛውና ስፖርቱ አይደለም የሚሉ ነገሮች አሉና ብዙዎቹ ጉዳዮች ወደ ግል ጉዳዮች ይሄዳሉና ይሄ ጉዳይ ትንሽ ሰፋ ስለሚል ወደ እንትኑ እንግባ፣ ወደ መጨረሻው ርዕሰ ጉዳያችን እንግባ ብዬ አስባለሁ። ጥሩዬ፣ ስለዚህ አሁን ሌላው አሁን ላይ በጣም አነጋጋሪ የሆነው ጉዳይ የዚህ የጨዋታ ማጭበርበር ጉዳይ ነው። ይሄ ጉዳይ እንግዲህ ላለፉት 20 ዓመታት በላይ በየዓመቱ የሚነሳ ችግር ነው። ከጨዋታ ማጭበርበር ጋር ተያይዞ ብዙ የሚባሉ ነገሮች አሉ። ክለቦች በውዝና በላባቸው ሳይሆን የሚወርዱት በተንኮልና በሴራ ነው የሚል ነገር እየተነሳ ይገኛል። በቀደም መቀሌ ሰባ እንደርታና ኢትዮ ኤሌክትሪክ ካደረጉት ጨዋታ በኋላ አሰልጣኝ ዘሪሁን ሸንገታ በግልጽ መናገር አልፈልግም፣ ነገር ግን ብዙ ሸፍጥ እንደተሰራ ግን ተናግሯል። ብዙ አስቸጋሪ ከባድ ሁኔታዎችን አልፈን ነው ለዚህ የደረስነው። በስፖርት ውስጥ ብዙ ወንጀሎች ይሰራሉ አይነት ንግግር የተናገረበትን እንመለከታለን። ከዛ ጨዋታ በነበሩ ጨዋታዎች ላይ ለምሳሌ ድሬዳዋ ከተማና የስዑል ሽረ ጨዋታ 4-2 እንዲጠናቀቅ ሆን ተብሎ የተሰራ ነው የሚል ነገር አለ። ከዛ ጨዋታ ጋር ተያይዞ አቆማሪ ድርጅቶች ብዙ ሚሊዮን ብር እንደከሰሩ እየተነገረ ነው ያለው በስፋት። ይህን ጉዳይ በግል ለማጣራት እየሞከርን ያለ ነው፣ ግን የመጨረሻው ተጨባጭ ነገር የለም። ነገር ግን ብዙ ተጫዋቾች አሰልጣኞች በዚህ ቁማር ላይ ሁሉ እንደተሳተፉ እየወጣ ነው ያለው። ግን ይሄ እየተባለ ግን አወዳዳሪው አካልም ሆነ የኢትዮጵያ እግር ኳስ ፌዴሬሽን ይሄን በተመለከተ ምንም ያሉት ነገር የለም። ምንም ይሁን ምንም እውነትም ይሁን ውሸት፣ ነገር ግን ወጥተው አንድ ነገር ማለት አለባቸው ብዬ አስባለሁ። ምክንያቱም እየጠለሻ ያለው እየጠፋ ያለው የኢትዮጵያ ፕሪሚየር ሊግ ነው። እየጠፋ ያለው የኢትዮጵያ እግር ኳስ በዚህ ደረጃ ቁማር የሚደረግበት ሊግ ነው እየተባለ ነው። ስለዚህ ይሄ እንዴት ዝም ሊባል ይችላል የሚል ነገር አለ። ትክክል። አሁንም ይሄ ነገርን ስትመለከቱ የውጤት ማጭበርበር የዛሬ ብቻም አይደለም። በቀደመው ዘመንም ወደ 50ዎቹ አካባቢ ስትመለስም የምታነሳቸው ብዙ ጨዋታዎች አሉ። ለምሳሌ የሐማሴንና የኤሌክትሪክን ጨዋታ ማንሳት ይቻላል። አንዱን ጠቅሞ አንዱን ለመጉዳት ብዙ ርቀቶች የሚታይ ይሄ ከዛ በኋላ ወደ 1980ዎቹ ላይ ብዙም እንዲህ አይነት ነገር እኔ አልተመለከትኩም። ዘጠናዎቹ በተለይ ከ90 ጀምሮ እስካሁን ድረስ ያሉት ግን በመጨረሻዎቹ ሳምንት የሚደረጉ ጨዋታዎች የሚጠረጠሩ ናቸው። ግን ደግሞ አንድ ቡድን ሌላውን ቡድን ለመጥቀም ሲል ለቋል ወይንም ደግሞ ደግፏል ወይንም ደግሞ በሌላ በኩል ለራሱ ብቻ ሳይሆን ለሌላኛው ለሶስተኛው ወገን ተጫውቷል ብለህ የምትላቸው ሁኔታዎች ነበሩ። ያ ብቻም ሳይሆን ኢቭን ዳኝነትን ብትወስደው አሰልጣኞችን ብትወስደው የቡድን አመራሮችን ብትወስዳቸው ለምሳሌ አንዱ የአንድ ክለብ ፕሬዚዳንት ሆኖ ወይም የአንድ ክለብ አሰልጣኝ ሆኖ እኮ የሚደግፈው እኮ ሌላ ክለብ እየተመለከተ ብዙ እንደውም እኮ አንድ ረዳት ዳኛ ጎል ሲቆጠር የሚወደው ክለብ ጎል ስላስቆጠረ ባንዲራውን እዚህ ላይ አድርጎ እኮ ያጨበጨበበትን ታሪክ ሁላ እናስታውሳለን በኢትዮጵያ እግር ኳስ ውስጥ። ነገር ግን አሁን መላቀቅ በራሱ ምንድን ነው? ሳይንሳዊ ትንታኔውስ ምንድን ነው? አንድ ቡድን ወይንም ደግሞ አንድ ጨዋታ ተላቋል ለማለት ምንድን ነው መስፈርቱ? በዓለም አቀፉ የእግር ኳስ ሕግ ፊፋ መሰረት ወይንም ደግሞ
ሳይንሳዊ ትንታኔው 7 መሰረታዊ ነገሮችን ያስቀምጣል። አንድ ቡድን ተላቋል ለማለት መስፈርትም አጥለው ነገሮችም ልትላቸው ዋና ነገሮች 7 ናቸው። እነዚህ 7 ነገሮች ከተሟሉ በእርግጥም ያ ጨዋታ እንትን ተፈጽሞ ቁማር ተሰርቶበታል ወይም ተፈጽሞበታል ብለህ ለመናገር ትችላለህ። ግን አሁን በኢትዮጵያ እግር ኳስ ውስጥ የሚፈጠሩ ነገሮች ያንን ቴንደንሲ የሚያሳዩ ናቸው ወይ ብለህ ከዛ መስፈርት አንጻር አይተው ነው በኋላ ላይ ወደ ውሳኔ መምጣት ያለብህ እንጂ በእንዲሁ ልትለው ትችላለህ። ለምሳሌ የሱል ሽሬና የድሬዳዋ ከነማ ናቸው 4-2 ተጠናቀቀ። ቁማር ተሰርቶበት ነው ያ ጨዋታ በእርግጥም በትክክል 4-2 እንዲጠናቀቅ ሆን ተብሎ የተደረገ ነው ብለህ ለመናገር ምንድነው ያ የተመለከትከው ነገር ምንድነው? እነዚህን 7 ነገሮች ያሟላሉ። አሁን ከጨዋታው በኋላ ትናንትና ከጨዋታው በፊት የሱል ሽሬው አሰልጣኝ ተጠይቆ ነበር። ተጫዋቹ በተለይ ራሱ ጎል ላይ ያገባውን ተጫዋች በፍጹም በእንዲህ አይነት ነገር የምጠረጥረው ተጫዋች አይደለም፣ በእርግጠኝነት በንጹህ የተጫወትነው ጨዋታ ነው በሚል አስተያየት ሰጠ። 4-2 ተጠናቀቀ። ትናንትና ቁማር ያስያዙ ሰዎች እንግዲህ በሱል ሽሬና በመድን ጨዋታ ላይ መድን 3-0 ያሸንፋል ብለው ቁማር የሰሩ ሰዎች አሉ ማለት ነው። ይሄ ጥያቄ እነዚህን 7 ነገሮች ከ7 ነገሮች ወደዚህ ጥርጣሬ ያመጣው በዛ ጨዋታ ላይ ቁማር የበላው ወይም አቋማሪው ድርጅት ብዙ ሚሊዮን ብር ተበልቷል የሚለው አጋጣሚ የተፈጠረ አጋጣሚ እግር ኳስ አጋጣሚ ነው። ገብቷል። አጋጣሚ የተፈጠረ 4-2 ይጠናቀቃል ብለህ አሁን ዝም ብለህ ግምት አሰምሽን ነው የምትሰጠው እኮ ይሄ በምንድነው ስሙ ቤት ኪንግ ላይ ስትቆርጥም እኮ ግምት ነው እንጂ እርግጠኛ አትሆንም። በግምት የምትሰጣቸው ነገሮች ሊሳካል ይችላል ላይሳካም ይችላል። ይሄን በተመሳሳይ ሁኔታ ቆረጠ 4-2 ተጠናቀቀ ገንዘቡን ያገኘ ግን በትክክል ይሄ ነገር እንዲሆን ተብሎ ያንን ለማስፈጸም እኮ ብዙ ርቀት መጓዝ አለብህ። ተጫዋች መያዝ አለብህ፣ አሰልጣኝ መያዝ አለብህ፣ ኢቭን ዳኛውን ጭምር መያዝ መቻል አለብህ። እነዚህን ሁኔታዎች ሳትይዝ 4-2 ይጠናቀቃል ብለህ አንድ ተጫዋችን ወይም 2 ተጫዋችን ስለያዝ ያ ነገር ሀፐን ያደርጋል ማለት ግን ስህተት ነው። እውነቴን ነው። መሳሳት ውስጥ ስህተት ውስጥ ሊከተን ይችላል። ምክንያቱም ልትይዛቸው የሚገቡ ቁልፍ ቦታዎች አሉ፣ ቁልፍ ነገሮች አሉ። ተጫዋች ሳትይዝ፣ ዳኛ ሳትይዝ፣ አሰልጣኝ ሳትይዝ እንዴት ነው ልትላቀቅ የምትችለው? ከዚህ ቀደምም የነበሩ መላቀቆች እኮ እነዚህ አካላት ላይ መሰረት ያደረጉ ናቸው። ጨዋታው በራሱ ያ ጨዋታ ምንድነው ተጠባቂ ጨዋታ ነው፣ ትልቅ ጨዋታ ነው። በተለይ ለድሬዳዋ ከተማ ያ ጨዋታ ወሳኝ ጨዋታ ነው። ያን ጨዋታ የግድ ድሬዳዋ በየትኛውም ጎል 4-2 አይጠበቅም፣ 1-0 ቢሆን ማሸነፍ አለበት። ተጋጣሚው ሱል ሽረ ደግሞ የትግራይ ክለብ አካባቢ ነው። ስለዚህ መቀሌ ከተማ ደግሞ ላለመውረድ ችግር ውስጥ ያለ ክለብ ነው። ስለዚህ መቀሌ እንዳይወርድ እሱ ፌቨር ሊያደርግ ይችላል የሚል ግምቶች አሉ። ግምት ነው። ይሄማው ሱል ሽሬ በትክክል አሁን ለመቀሌ ሲል ይጫወታል በራሱ ጥያቄ ነው የሚያስነሳው። ነገር ግን የአንድ አካባቢ ክለቦች ስለሆኑ ብቻ ሊነጋገሩ ይችላሉ፣ ይወያዩ ይችላሉ የሚል ግምት አለ። ስለዚህ ጨዋታው በሁለት አካላቶች በቀጥታ በሚመለከተውና በማይመለከተው መካከል የሚደረጉ ጥረቶች ናቸው። በዚህ ጥረት ውስጥ እንግዲህ ኢትዮጵያ ውስጥ ከዚህ በፊትም የተለመዱ ከጀርባ ተጫዋች በመያዝ ሊሆን ይችላል፣ አመራር በመያዝ የሚደረጉ ነገሮች ይኖራሉ ነበሩ የሚል ነገር ነው። ተጨባጭ መረጃ ነው። አሁን ኢትዮጵያ ስፖርት ውስጥ በተለይ ከመውረድ ጋርና ተያይዞ ከሻምፒዮን ከመሆን ጋር ተያይዞ መረጃ ነው እንጂ ማስረጃዎች የሉ። ለመናገር ማችላቸው ማስረጃዎች የሉ። ነገር ግን አሁን አንተም እኔም ኦፍ ዘ ሪከርድ ከተጫዋቾችም ከአሰልጣኞችም በተለያየ ጊዜ ስናወራ የምናገኛቸው ነገሮች አሉ፣ የሚነገሩ ነገሮች አሉ። እውነት እንደሚባለው የለም ብለን ደፍረን መናገር አንችልም። አለም ብለን ለመናገር ያስቸግራል። ነገር ግን መረጃዎች ግን አሉ። እነዚህ መረጃዎች ለምንድን ነው የሚወጡት? አንድ ሁለተኛ ነገር በኢትዮጵያ ስፖርት ውስጥ እንደዚህ ነገር ላለመደረጉ እንዳይደረግ ይችላል ብለ የምትላቸው ሌላው ዓለም ላይ እኮ ይሄ ነገር የቀረባቸው ብዙ ምክንያቶች አሉ አይደለ? በሰለጠነው ዓለም እንግሊዝ ፕሪሚየር ሊግ ላይም ብትሄድ ይሄ ነገር እንዳይከሰት የሚያደርጉ ምን ነገሮች አሉ አልኩ። ቅድም ያልኩ 7 ነገሮች በቃ ሌሎችም ከአሰራር ስርዓት ጀምሮ ፕሮፌሽናሊዝም የሚብላለው ተጫዋቾች ውስጥ ሚሰርት ስፖርታዊ ጨዋነት አለ። ብዙ በሊግ ደረጃ ላይ የምታገኘው የደረጃ ልዩነት በራሱ ለዛ ጨዋታ ትኩረት እንድሰጥ ያደርጋል። 11ኛ መውጣትና 10ኛ መውጣት
ልዩነት ያለበት ሁኔታ አለ ለክለቦቹ። ስለዚህ ክለቦቹ በዛ ልዩነት ውስጥ ያለችዋን 2 ሚሊዮን ብር ቢኖር ለምሳሌ በደረጃ ልዩነት ውስጥ ያን ብር ለማግኘት የሚሄዱበት ርቀት አለ አይደል? አንዳንድ እንደዚህ አይነት ከዚህ ከጨዋታ ማጭበርበር ጋር የሚደረጉ ነገሮችን የምትቆጣጠርበት እንዳይኖር የምታደርግባቸው ብዙ ያሰራር ስርዓቶች አሉ። አሁን ኢትዮጵያ ውስጥ ይሄ ነገር ለምን እየጎላ መጣ ብለህ ካልከኝ ይሄ ነው ምክንያቱ። አንዱ መሰረተ የለም አለ ብለህ እንድትል የሚያደርግ ምንም 10ኛም ወጣ 1ኛም ወጣ ምንድነው የሚገኘው ለክለቦቹ? ምንድነው የሚገኘው ለተጫዋቾቹ? ምንድነው የሚገኘው ለሰው? ትርጉም አልሰጠንም፣ ዋጋ አልሰጠንም። የሊጋችን ደረጃ ብለን አሁን የሊጉን ደረጃ ለመጠበቅ ተብሎ ሊግ ካምፓኒው የሚያስቀምጣቸው ክራይቴሪያዎች አሉ ወይ? ሊጋችን እዚህ ደረጃ ላይ ነው፣ ስለዚህ እዚህ ደረጃ ላይ ለመድረስ እነዚህ ነገሮች ማሟላት አለበት ብሎ ያስቀመጠው ነገር አለ? ከተቀመጡት እኮ የሊግን ደረጃ እዛ ደረጃ ለማድረግ የምታስቀምጣቸው ነገሮች አሉ። ለምሳሌ ያሰልጣኙ የኢትዮጵያ ፕሪሚየር ሊግ አሰልጣኝ ቢሆን ሰው ኤ ላይሰንስ ያለው መሆን አለበት። ምክትል አሰልጣኝ ቢሆን ቢ ላይሰንስ። ለምን ይሄን ታረጋለህ? እግር ኳሱ ተመሳሳይ ዕውቀት አቅም ባላቸው ሰዎች እንዲመራ ማድረግ አይደለ? የሊጉን ካፍ ፊፋ አሁን አስቀምጧል። እንደዚህ ማንም አሰልጣኝ ይሄዳ ያሰለጥን ማለት በአፍሪካ ክለብ ሻምፒዮናዎች ተጀምሯል። ይሄ ትርጉም ምን ለማድረግ ነው ይሄ የተደረገው? የሊጉን ደረጃ ከፍ ለማድረግና ለማስተካከል ነው። ስለዚህ እንዲህ አይነት ነገሮች ኢትዮጵያ ውስጥ አለ ወይ ብለህ ስትል የለም። ስለዚህ ከሌለ ሌብነት ላለመኖሩ ምንድነው? ለሌብነት ነው የሚቀርበው፣ ለማጭበርበር ቅርብ ነው ማለት ነው። ክፍት ነው ኢትዮጵያ ለዘመናት። እንግዲህ ተመልከት 1966 ይመስለኛል አይደለ? አማሴንና ኤሌክትሪክ ያን ጊዜ እኮ ኢትዮጵያ 56 53 ስለዚህ ያን ጊዜ እኮ ኢትዮጵያ እግር ኳስ ውስጥ ማጭበርበር እንዳለ ማች ፊክሲንግ እንዳለ በተጨባጭ ታይቷል፣ ተይዟል አይደለ? ኮሚሽነር ጌታቸው ገብረ ማርያም የተሰጠውን የጉቦ ገንዘብ አምጥቶ ለፌዴሬሽኑ አስረክቦ የጨዋታ ውጤት እንዲሰረዝ ተደርጓል በዛ ዘመን። ስለዚህ ያን ጊዜ 1950ዎቹ ላይ እንግዲህ ይሄ ነገር ካለ አሁን ላለመኖሩ ምንድነው? ከዛ ምን የተማርነው ነገር አለኛ? ያደረግነው ነገር ሩቅ እዚሁ እኮ ሜዳል ከ3 ዓመት በፊት መቀሌ ፋሲልና ድሬዳዋ ከተማ ይሄ ነገር ተነስቷል። አዲስ አበባ ከተማም ጥያቄ አቅርቦ መልስ አላገኘም። በየጊዜው ክሶች ይቀርባሉ በቃ ይጠራል ምናምን ይባልና ይሄዳልና 1950ዎቹ ላይ ይሄ ነገር ከተፈጠረ ከዛ በኋላ ይሄንን ለመቆጣጠር ተብሎ የወጡ ህጎች አሉ። እስቲ ስፖርታዊ ጨዋነት ለመቆጣጠር ብቻም ሳይሆን የአመራሩንም ክፍተት ነው የምታየው። ቅድም እንዳለው አመራር ላይ ያሉ ሊጉን የሚመራው አካል ነው ይህንን ነገር ማስተካከል። ወደዛ 40 50 ዓመት ከመሄድ በፊት አሁን በዚህ 5-6 ዓመታት ውስጥ አለ የሚለው ነገር ድምዳሜ ላይ መውሰድ ይቻላል። የተፈጠሩ ነገሮችን ማስተካከል ለምሳሌ ዘንድሮ 10 ጨዋታዎች ይተረተራሉ ብሎ ተገለጸ እንጂ ከዛ በኋላ እርምጃ ሲወሰድ ማስተካከያ ሲደረግ እነዛ ጨዋታዎች በትክክል ማች ፊክሲንግ ስለመኖሩ የነገሩን ነገር የለም። አለመኖሩ ብቻ እኮ አይደለም። አሁን እነሱ ወቅቱ ሲደርስ ጠበቁና 10 ጨዋታዎችን እናጠራለን። ማን ነው የሚያጣራው? ይሄን ሲጀምር የሚያጣራው አካል ማን ነው? የሚያጣራ አካል ካለስ መገለጽ ያለበት ምን ነገር ያለበት አሁን ነው ወይ አይደለ? ከመጀመሪያው ጀምሮ የተመረጡ አካላቶች ይሄን ለማየት እኮ ብዙ የሚጠይቃቸው አካላቶች አሉ፣ ዕውቀቶች አሉ። እነዛ ኦርጋናይዝ ተደርገው በደንብ ተዘጋጅተው ፕላስ ትምህርት ሰተ ምናምን ነው የሚሆነው። አሁን ይመስለኛል ከፋይናንስ አጣሪ ኮሚቴ ምናምን ተብሎ የተቋቋመ ነገር አለ። በቃ ወደዛ ወስደው የሆነ መስመር አለ በዛ እናጣራለን ምናምን ግን አይደለም። እግር ኳሳዊ በሆነ ደረጃ ማጣራት እኮ ይቻላል። ግን ያን ሊያጣራ የሚችል አመራር ኮሚቴ አለን ወይ? በየአመቱ እኮ ይደረጋል ይሄ ነገር። ኢትዮጵያ እግር ኳስ ፌዴሬሽን ሲመራው ውድድሩን አጣሪ ኮሚቴ አቋም ፊልም እንገመግማለን። በአንጻሩ ደግሞ ፊልም አይተ ደግሞ ዳኛ አትቀጣም ደግሞ የሚባል ነገር አለ። ነገር ግን ፊልሙን የሚያጣራው አካል ማን ነው? ይሄንን ሊያጣራ የሚችል ነገር አጣሪች ሊግ ካምፓኒውን ወስናለሁ ብሎ ቢል አይቀበሉትም ክለቦቹ። ቅድም የነገርኩ ነገር አለ። በተቋማቶቹ ላይ እምነትም የለም። እምነት አጥተዋል እነዚህ ተቋማቶች። በየጊዜው ወስነዋል። አንድ ጊዜ ታስተውሳለህ 2010 ላይ
2010 ላይ ጅማ አባቡናና ኢትዮ ኤሌክትሪክ በመውረድ አለበት የለበትም በሚል ውዝግብ ተፈጥሮ እስከ የት ድረስ ሄዷል? ጸረ ሙስና ድረስ ሄዶ በኋላ ላይ እንዲቆም የተደረገበት ነገር ነው ያለው። ይሄ ሁሉ የሚሆነው ግን ለምንድን ነው አይደል ጥያቄው የሚሆነው? ይሄ ሁሉ ሆኖ ግን መፍትሄ የሚያጣው በደንብ የተደራጀ ስርዓት ህግ ስለሌለ ካለም ህጉን ተግባራዊ ማድረግ ላይ ችግር ስላለ ሰዎች በእነሱ ስሜት በእነሱ ፍላጎት በእነሱ ጥረት እግር ኳሱን ስለሚመሩት በእነሱ ጫማ ልክ እግር ኳሱን ስለሚያስቡት ከዚህ ውጪ ማለት ይችላል ከባድ ነው በጣም። ይሄ ግን ዞሮ ይሄ ጉዳይ አንድ ቦታ ላይ መቆም መቻል አለበት። ዝም ብለህ 10 ጨዋታ ላይ ጥርጣሬ አለ ምናምን ባለፉት 5 6 7 አመታት ውስጥ እንደዚህ አይነት ክስተቶች ተከስተዋል። ግን የሚከተለው አመት እኮ ሊከሰት ስላለ መከሰቱ ምን ዋስትናል? ምንም የለም። ስለዚህ አንድ ቦታ ላይ በጣም የተደራጀ ይሄ አሁንም እኔ መልሼ እንትን ምለው የሊግ ካምፓኒው ራሱን በትክክለኛው ቁመና ላይ ማድረጋል የተለያዩ ተቋማት የተለያዩ ባለድርሻ አካላትን እኮ አሳታፊ ከማድረግ አንፃር ለምሳሌ አንድ የኮከቡን ምርጫ አንድ ዲፓርትመንት እንደዚህ በዲፓርትመንት ከፋፍለው ያንን ነገር ሊቆጣጠርልህ ይችላል ሊያይልህ ይችላል። ከዛ በኋላ አንተ ሪፖርትን ታቀርባለህ። በዛ ሪፖርት መሰረት ቢያንስ እንደው ሙሉ ለሙሉ ባታጠፋው ልትቀንሰው ትችላለህ አለ የሚለውንም ጥርጣሬ አሁን እኮ ይሄ ባለመሆኑ የተነሳ እኮ ለክለቦችም ለሁሉም ለአሰልጣኞችም ክፍተት እየሰጠ ነው፣ ለቡድኖችም ክፍተት እየሰጠ ነው። ራሳቸውን እንዳይመለከቱ እያደረካቸው ነው። ሌላ ቦታ ላይ ነው ጣታቸውን የሚከስሩት። ይህ በሆነበት ሁኔታ የኢትዮጵያ እግር ኳስ ወይንም ደግሞ የሊጉን ጥራት በመትፈልገው ደረጃ ላይ ለማድረስ አትችልም። የውጭውን እግር ኳስ ለምን እንመለከታለን? ልንማርበት ነው። ሌላ ምንም ነገር የለውም። መዝናኛም ሊሆን ይችላል አንዱ እንትን ነው። ግን በዋናነት መዝናኛም ሆኖ ግን ልትማርበት ይገባል። እነሱ ለምን ተሻሻሉ? እነሱ ለምን ተለወጡ? እነሱ ለምን አደጉ? ምን በማድረጋቸው? ይሄን ታሳቢ ማድረግ አለበት ብዬ አምናለሁ። በቃ ተከለል እናድርገውና እንግዲህ ያንተ ሐሳብ በዚያ ደረጃ መደረግ አለበት። እኔ ደግሞ የሚለው እነዚህ በተለያየ ጊዜ የሚነሱ ችግሮችን ለመፍታት ራሱን የቻለ ገለልተኛ የሆነ አካል ተቋም መቋቋም አለበት ብዬ አስባለሁ። በተለይ አሁን ዛሬ ላይ አጀንዳ አድርገን የምናነሳው ከዚህ ከስፖርታዊ ጨዋነት ውጪ የሆኑ ጉዳዮች የስፖርታዊ ጨዋነት ውጪ ማለት ብዙ ትርጉምም አለው። ጨዋታ ብቻም አይደለም አይደለ? ከዛም የዘለሉ ብዙ ነገሮች አሉ። ስለዚህ እነዚህን ሊፈታ የሚችለው አንድ ወቅት ላይ ብቻ የሚደረግ ሳይሆን አሁን ላይ እኮ ቤት ኪንግ ተጀምሯል። በቤት ኪንግ አሁንም የሚቋመሩ ተጫዋቾች አሰልጣኞች እንዳሉ እንሰማለን አይተናልም። ኢትዮጵያ ቡና ቀጥቶ ማሳይቶናል። ግን ከዛ በኋላ ግን ከሱ ተምረን ግን ሌሎች አሉና ብለን ያደረገው ሊግ ካምፓኒው ምን ስራል አኮ ለዚህ እኮ ነው ዲፓርትመንት ያስፈልጋል ራሱን የቻለ ተቋም። አሁን በኢትዮጵያ እግር ኳስ ፌዴሬሽን ላይ በሊግ ካምፓኒው ላይ እምነት ያላቸው ክለቦችም ሚዲያውም በለው ስፖርት ቤተሰቡ እምነት አጥቷል። ስለዚህ እነዚህን ጉዳዮች የሚከታተል በተለይ ከጨዋታ ማጭበርበር ጋር ተያይዞ ያሉ ጉዳዮችን የስፖርቱን ዋና የሚያጠለሽ ስፖርቱ ወደ ገደል የሚከት ትልቅ እንትን ነው። ስለዚህ አሁን ይሄንን የሚከታተል የሚቆጣጠር የተደራጀ አስፈላጊ ከሆነ የሚወጡ ህጎችንም ቢሆን ሊያይ ይችላል። ይሄ አካል በክለቦቹና በፌዴሬሽኑ በሊግ ካምፓኒውና በክለቦቹ መካከልም ጉዳዮች አለመግባባቶች ካሉ ይሄ አካል ውሳኔ የሚሰጥ አካል የመፍትሄው አንዱ አካል ሆኖ ራሱን ችሎ መደራጀት አለበት። ስፖርታዊ ጨዋነት አንገብጋቢ ጉዳይ ነው፣ ሊፈታ የሚገባ ጉዳይ ነው። የጨዋታ ማጭበርበር ለሀገርም ለግለሰብም ለማንም የማይጠቅም ትልቅ አደጋ ነው። በየጊዜው የሚወጡ ህጎች ደንቦች አንድን ስራ አሰራር ስርዓት የሚያስይዝ ነው። ስለዚህ በጣም መሰረታዊ ነገር ነው። እዚህ ላይ ጥንቃቄ ማድረግ ያስፈልጋል። ስለዚህ እነዚህን ነገሮች በገለልተኝነት ሊሰራ የሚችል አንድ ትልቅ ተቋም ገለልተኛ የሆነ ኢትዮጵያ እግር ኳስ ፌዴሬሽን የሚያዘው ሊግ ካምፓኒው የሚያዘው መንግስት የሚያዘው ግን እነዚህ በበላይነት የሚቆጣጠሩት የሚያዩት በራሱ ስልጣንና እንትን ተበጅቶለት በአዋጅም ቢሆን ወጥቶ ከመንግስት ጋር ተነጋግሮ ይሄ ጉዳይ መፈታት አለበት። በዚህ ደረጃ ቢሆን እነዚህ ውዝግቦች ንትርኮች ሁሉ መፍትሄ ያገኛሉ ብዬ አስባለሁ። በቃ ይሄ ተቋም ራሱን የቻለ ስራ ነው። አሁን ለምሳሌ ለኢትዮጵያ ስፖርት አደጋ ነው የተባለው የዶፒንግ ጉዳይ ነበር አይደል?
በፊት በፌዴሬሽኑ ስር ነበር። ፌዴሬሽኑ እንደፈለገ ይመረምራል። አትሌቶቹ እዛ ጋር ሎቢ እየተደራረጉ ይሄዱ ነበር። አሁን ግን ይሄ አደጋ ግን ከዚህ አልፎ ከአህጉር አልፎ በዓለም አቀፍ ደረጃ ስፖርቱንም የሀገሪቷንም ስም የሚያጠለሽ ነው ተብሎ ስለታመነ መንግስት በአዋጅ በምን አድርጎ የጸረ ዶፒንግ ኤጀንሲ ተቋቁሟል። አሁን እዚህ ላይ ምንም የምትነሳ ነገር የለም። ይሄ ተቋም ለሁሉም ስፖርቶች ለእግር ኳሱ ለአትሌቲክሱ ብቻ ለሁሉም ስፖርቶች ያስተምራል፣ ያሰለጥናል፣ ያበቃል፣ ይከታተላል፣ ይቆጣጠራል፣ ይወስናል። ልክ በተመሳሳይ እዚህ ጋር የሚቋቋመው አካል ምናልባት እኛ እግር ኳሱን መሰረት አድርገን ጣልን እንጂ በሂደት ሌሎቹንም ስፖርቶች ሊከታተል ሊቆጣጠር የሚችል ነው። ስፖርት ከስፖርትነቱ ያልፋል። የተለያዩ ሃይማኖታዊ ጉዳዮች፣ ፖለቲካዊ ጉዳዮች ምናምንም የሚመለከተው ስለሆነ እነዛ ነገሮች ወደዚህ መጥተው ስፖርት ለሌላ አገልግሎት እንዳይውል ሊከታተል ሊቆጣጠር የሚችል ተቋም ቢገነባ ይሄ ጉዳይ ለአንዴና ለመጨረሻ ጊዜ መፍትሄ ሊያገኝ ይችላል ብዬ አስባለሁ። እንደግል ጥሩዬ እናመሰግናለን። አድማጭ ተመልካቾቻችን ስትከታተሉት የቆያችሁ መቋጫ ያጣው የኢትዮጵያ ስፖርት ውዝግብና ንትርክን የተመለከተ ጉዳይ ነበረ። እስካሁን የተከታተላችሁት ፕሮግራም እዚህ ጋር ያበቃል። በቀጣይ እስከምንገናኝ መልካም ቀን።